ብሌን አሳዳጊ ብሌንን ዋሸቻት። ምክንያቱም እሷም ለወለደችው ለልጇ ብላ ያሳደገቻትን ልጇን ከዳቻት። ምክንያቱም ያ በኃይሉ የላከው ገሮምሳ ወደ እሷ ሲመጣ ሊገላት እፍን አድርጎ ሊገላት በነበረበት ሰዓት ግድግዳ ላይ ፎቶዋን አይቶ አንቺ ብሎ እንደገና ከሞታ መካከል ነፍሷን ላወጣ በደረሰበት ሰዓት እንግዲህ ትቷት ውሃ በላዋ ላይ አፍሶ ንቂ ብዬሻለሁ እያለ በጥፊ በካልቾ እያጠናገራት በግራና ቀኝ ንቂ እያላት እያነቃት ከዛም በኋላ ይሄ ፎቶ የማን ነው ይላታል። የኔ ነው ትለዋለች። አንቺ ነሽ? አዎ ልጅሽ በህይወት አለ ብሎ ይላታል ማለት ነው። እውነትህን ነው? አዎ በልጅሽ በህይወት አለ። ጠዋት ማታ ቀን ከሌሊት እየፈለገሽ ይገኛል። እሱም ያለበትን ቦታ እኔ አውቃለሁ ብሎ ይላታል ማለት ነው። እባክህ ልጄ የት ነው ያለው? ከኔስ ምንድነው የምትፈልገው ብላ ትለዋለች ማለት ነው። እኔ ካንቺ የምፈልገው ነገር ለብሌን ሰላም መሞቷን እንድትነግሪልኝ ብቻና ብቻ ነው የምፈልገው። ከዛም በኋላ የምትወጂውን የወለድሽውን ልጅ በህይወት ለማግኘት ትችያለሽ፣ አለበለዚያ ግን እገልልሻለሁ ብሎ አስፈራርቷት ሄዷል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የቻናሌ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ላይክ እንደዚሁም ደግሞ ኮሜንት ላይ የጻፋችሁ ለምታበረታቱኝ ቤተሰቦቼ እጅግ አድርጌ አመሰግናለሁ። አሁንም ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ የብሌን ድራማ በጣም በሚያሳዝን የተነሳ ትናንትና ብሌን እናቷን ልታገኝ ነው፣ በቃ ልትደሰት ነው ብለን ስናስብ ግን ተደስታ ወደ እልቅሻ ሄዳለች ማለት ነው። ምክንያቱም ለምንድን ነው ሲባል እናትየዋ ያሳደገቻት እናቷ ከዳቻት ማለት ነው። እሷም ግን ወዳን አይደለም የወለዶቹን ልጅ ለማግኘት ብላ ነው። ያው ካንዱ ይብሳል የሚባለው ነገር ነው የደረሰባቸው ማለት ነው። በጣም እያለቀሰች ነበር እና ብሌን ወደ ቤት ስትመጣ ልጄ ይቅርበኝ ትላታለች ማለት ነው ለብሌን። ምን ነው እማዬ ምንድነው ችግር አለ እንዴ ብላ ስትላት ልጄ ችግሩማ እናትሽ ከዚህ እንደሄደች ሞታለች፣ ስለሞተች ቁርጥሽን እወቂ ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ ምንድን ያለችው በጣም እያለቀሰች ቤት ውስጥ ራሱ ሳትቀመጥ በዛው ነው የወጣችው ማለት ነው። ብሌን በጣም እያለቀሰች ነው፣ በጣም ከምታስቡ በለጠ እያለቀሰች ቀጥታ ወዴት ነው ሄደችው? ወደ እነ ሰላም ቤት ነው ሄደችው። እነ ሰላም ቤት እያለቀሰ ስትሄድ ማንን ያገኘችው? ያችሁ ካንሰሯን እንትናንና እቺ ቃልንና ያንን ልጁን ያገኘችው ማለት ነው የሰላምን ብሌን እናት እኮ ሞታለች፣ በጣም እያለቀሰች ነች ብላ ትለዋለች ማለት ነው። እኔ ምንድን ነበረ ያልኩሽ? ምን ነበር ያልኩሽ? ምንም ነገር ቢመጣ ከኔ የሚያልፈው ነገር የለም። ምንም ነገር እንዳታስቢ። አንቺ ብቻ የሚጠበቅብሽ የራስሽን ስራ ብቻ መስራት ብቻ ነው። ምንም ነገር አያሳስብሽ ብሎ ይላታል ማለት ነው። በጣም በሚያሳዝን ነገር ብሌን በጣም ስቅስቅ እያለቀሰች ነበረ ማለት ነው። እንግዲህ የብሌን ያሳዳጊ ልጇ ደግሞ በጣም እያጽናናት ነበረ። ምን ሆነሽ ነው እንዲህ? እናትሽ ታዲያ ከሞተች ለምንድን ነው ቀብር ያሏልሽው? እንዴት መተሽ እዚህ ታለቅሻለሽ? ነገሩኝ። የዛሬ 10 ዓመት ነበረ እናቴ እኔን የምትበላው የምታጠጣው ነገር ሲጠፋባት ወደ ስደት ሄዳ ነበረ። በዛው ግን እናቴ ሞታለች። ገና ዛሬ ነው እኔ ደግሞ ከስንት ዓመት በኋላ የሰማሁት እያለ ትነግረዋለች። ወይኔ ይገርማል። የኔና አንቺ ታሪክ እኮ አንድ ነው ታሪካችን ይላል። እንዲህ አንተስ ለምንድን ነው ግን እንደዛ እያጽናናት እያለ እሱም ያለቅስ ነበር፣ እሷ ስለ ታሪኳ ስትነግራት ማለት ነውና
ሲነግራት ያለቅስ ነበረ። ምን ሆነህ ነው አንተ ደግሞ የምታለቅሰው ብላ ትለዋለች ማለት ነው። እኔማ የማለቅሰው የኔና አንቺ ታሪክ አንድ አይነት ታሪክ ነው ያለን ብሎ በት ግቢ የሰላም ቤት ውስጥ ነው ያለው። ያንን ሞር ይፈልጋለሁ ጋሼ በኃይሉ እዛ ጃኬት ውስጥ ጨምሮታል። ስለዛን ያንን እፈልገዋለሁ፣ ፈልገክ እንድታመጣ እፈልጋለሁ፣ አለበለዛ ግን እናትክን በህይወት አታገኛትም ብሎ ይለዋል ማለት ነው። በጣም በሚያሳዝን ነገር እሱም በጣም እየፈራ እንዴት እኔን ነገር ለማድረግ አልችልም፣ ምክንያቱም እኮ እኔ በጣም ነው ሰላምን የማከብራት፣ ሰላም እኮ ማለት በጣም ጥሩ ሰው ነች፣ በጣም የዋህናት ብሎ ይለዋል ማለት ነው። አይ እናትክን የማትፈልግ ከሆነ ችግር የለውም እኔ እናትክን እገልልሃለሁ፣ በቃ ሁሉ ነገሮች ያልቃሉ እናትክን ሳታገኝ ብሎ ይለዋል። በጣም በነገራችን ላይ በጣም እሱም ልክ ሲነግረው በጣም ፈርቶ ነበረ። በጣም ነው የደነገጠው። ስልኩ ራሱ ከእጁ ላይ ወርቆ እስከሚሰበር ድረስ ሌላ ስልክ ቀይሮ ነው መልሶ የደወለለት ማለት ነው። ግን የሆነ እስቲ ቃል ገባልኝ ይለዋል። ምንድን ነው? እናቴን እባክህ ድምጿን እንኳን አሰማኝ ብሎ ይለዋል ማለት ነው። ድምጿን አሰማሃለሁ፣ ግን ደግሞ ሌላ ነገር አወራለሁ፣ ሌላ ነገር እላለሁ ብለህ የምታስብ ከሆነ እናትህን በህይወት አታገኝም፣ የምልክን ነገር ብቻና ብቻ አድርግ ብሎ ይለዋል ማለት ነው። እንግዲህ የብሌን የአሳዳጊ እናት ጋር ከሄደ በኋላ ልጁ ምንድን ያለው ጋሽ ባይሉ ጋር ደወለለት ማለት ነው። ጋሽ ባይሉ ጨረስክ? አዎ በጥንቃቄ ያልቋል፣ ምንም ነገር እንዳታስብ ብሎ አለው ማለት ነው። በሚያሳዝን ነገር ከዛም በኋላ ከወጣ በኋላ ምንድን ያለው ጋሽ ባይሉ ያንተም ነገር እያለቀ ይመስለኛል፣ አሁን እያለቀልክ ነው ብሎ ይለዋል ማለት ነው። እኔ ግን ሳስበው ይሄ ጎረም ሰውዬ የሆነ ነገር ቪዲዮ ይዞበት ነው ጋሽ ባይሉ እንደዚህ በነፍሱ እየተጫወተ ያለው። አንዴ ወደ ብሌን እናት ወይ ደግሞ አንዴ ወደ ብሌን እንደዚህ ሳሽከረክረው በነፍሱ የሚጫወትበት የሆነ ነገሩን ይዞበት ነው ማለት ነው እንጂ ልጁ የመግደል ሱስ ኖሮበት አይደለም፣ የመግደል ሀሳብ ኖሮበት አይደለም። ግን የሆነ ኃጢአት የሆነ ነገሩን ይዞበት በዛ የተነሳ ነው እንደዚህ እያደረገው ያለው ማለት ነው። እና በዚህ አጋጣሚ እንግዲህ እናትየዋም ደውላለት ነበረ። አሳዳጊዋ ልጄ በጣም ይቅርታ ብላ ትጠይቃታለች። እንዴ እማዬ ለምንድነው ይቅርታ የምትጠይቂኝ ብላ ትላታለች። አይ እንደዚሁ ይቅርታ፣ ግን እሷ ምንድን ነው ልጄን ከደዋት፣ ለወለድኩት ልጄ ብዬ እያሳደግኳትን ልጄን ከደዋት እያለች ነው እያለቀሰች ያለችው ማለት ነው። የሰላምዬ አሳዳጊዋ በጣም ተሰምቷታል። እሷም ጥሩ ስሜት ውስጥ አይደለችም። ምክንያቱም ልጇን በመግዳቷ በጣም ነው የተሰማት ማለት ነው። ወዳ ሳይሆን ያው እሷም ደግሞ ታውቃላችሁ የልጅ ፍቅር ምናክል እንደሚያሳዝን፣ የልጅ ፍቅር ምናክል ብቻ አላቅም። የወለደ ያውቀዋል። የወለደ ሰው ነው የሚያውቀው። በነገራችን ላይ ልጅን ማለት ነው፣ ስለ ልጅ ፍቅር ማለት ነው። የልጅ ነገር ሆኖባት ነው በእርግጠኝነት እንደዚህ እየተጨነቀች ያለችው ማለት ነው። እናትየዋ በጣም በሚያሳዝን ነገር ቤተሰቦቼ ጠዋት ማታ ነው እያለቀሰች ያለችው ማለት ነው። በጣም ልፍስፍስፍስ ብላለች የብሌን እናቷ ራሱ ማለት ነው፣ ማለት ያሳደጊዋ ማለት ነው።
እንግዲህ ብሌንዬም በጣም ስቅስቅ እያለች እናቴ ምነው አንድ ቀን እንኳን ባየውሽ፣ ምነው ጣምሽን ባየው፣ ምነው ጠረንሽ እንኳን ሳላሸት፣ ምነው ሞትሽብኝ እያለች በጣም እያለቀሰ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ደግሞ ያው ቃል በደስታ ውስጥ ትገኛለች። ደስ ብሏታል። ጋሽ በኃይሉ እና ቃል በጣም ደስ ብሏቸዋል ማለት ነው። ጋሽ በኃይሉ ደግሞ ያው የሚገርማችሁ ነገር እሱም ደስ ብሎታል። ትክክለኛ የሞተች ነገር ነው የመሰለው፣ ግን እሱ አልገደላትም። በሚያሳዝን ነገር አልገደላትም ማለት ነው። ልጁ በነገራችን ላይ የዋህነት አለው፣ ግን ደግሞ የተያዘበት ተይዞበት ነው የሆነ ነገሩ ተይዞበት ነው እንጂ የዚህን አክል እንኳን ገዳይ፣ ጨካኝ፣ አረመኔ አይደለም ማለት ነው ሰውየው በጣም በሚያሳዝን ነገር። ስለዛን ቤተሰቦች ምን ለማለት ፈልጌ ነው፣ በጣም ነው የሚያሳዝነው የብሌን ድራማ። በጣም የምንማርበት የምናስተውልበት ድራማ ነው ቤተሰቦቼ። ሁላችሁም እንግዲህ ብዙ ነገር እንደምትማሩበት ተስፋ አለን ማለት ነው። ድራማ የሆነ ድራማ ስናይ ማለት ነውና ዝም ብለን ብቻ ፈታ ለማለት ለጊዜው አይደለም። የሆነ ነገር ፈታ ለማለት ብቻ አይደለም። ሰው እንዴት ነው? መልካም ሰዎች ምን አተረፉ? መጥፎ ሰዎች ምን አተረፉ? ይሄ ነገር ለምን ነው? ለነገ ህይወታችሁ ለእናንተ ጥንቃቄ ነው። ከመቶ በ11 ውስጥ የሚሰራው ድራማ የእውነት ድራማ ነው። የእውነት የሰው ህይወት ነው። ገባችሁ አይደለ? አሁን ደግሞ ዘመኑ ጠፍቷል። በአሁን ሰዓት ታውቃላችሁ አይደለም? እኔ አላውቅም። ለብር ተብሎ አይደለም የሰው ነፍስ የራሳቸውን ነፍስ እያጠፉ ነው። በቁሙ ሞተው የቁም ሬሳ ሆኖ እየሄዱ ያሉ ሰዎች አሉ። ነፍሳቸውን የሸጡ አሉ። ምክንያቱም ለብር ብለው ማለት ነው። ይሄ ሁላ ነገር እና ወቅታዊን ድራሞች የሚያሳዩን ወቅታዊ የሆነ ነገር ነው ማለት ነው። በእርግጠኝነት ታውቃላችሁ በየኢትዮጵያ ውስጥ በድብቅ ካሜራ ውስጥ ብዙ ልጆች የቤት ውስጥ እየገቡ እንትን ያለ ነገር ማለት ያን ያልታየ ነገር ደግሞ ወይንም ደግሞ የተደበቀ ነገር ለመግለጽ ሲፈልጉ ቤት ውስጥ ካሜራ አድርገው ምን አይነት በኢትዮጵያ ምድር ውስጥ ምን አይነት እየተደረገ እንዳለ ታዩታላችሁ ማለት ነው። እና በነገራችን ሀገራችን ተበላሽታለች፣ እንደ ድሮ አይደለችም። ይሄንን እንደዚህ አይነት ክፋትና እንደዚህ አይነት ነገር በሰው ሀገር ነበረ ስናይ የነበረው፣ ግን አሁን በሀገራችን መጥቶ ቁጭ